በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች፣ በዓለም ዙሪያ የምትገኙ የማይቶት ሚዲያ ተከታታዮች እንደምን ዋላችሁ? ልዑለ ባሕርይ እግዚአብሔር አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። የእናቱ የእናታችን የቅድስተ ቅዱሳን የድንግል ማርያም የቅዱሳን ባለሟል አገልጋዮቹ ሁሉ ስም በሁላችንም አንደበት የከበረ የተመሰገነ ይሁን። እንደ እግዚአብሔር አምላካችን ቅዱስ ፈቃድ የምንማማርበት የትምህርታችን ርዕስ ዘወረደ እምሰማይ ከሰማይ የወረደ የሚል ይሆናል። የዮሐንስ ወንጌል ምዕራፍ 3 ከቁጥር 13 ላይ የምናገኘው የእግዚአብሔር ቃል ነው። የትምህርቱ ዓላማ እግዚአብሔር ለእኛ ያለውን ፍቅሩን ተገንዝበን በሕግ በአምልኮ ወደ እርሱ በመቅረብ በፍቅሩ ጸንተን እንድንኖር ማስገንዘብ ነው። ፍቅር የሚገለጠው ያለ ገደብ ሌላውን በመውደድ ነው። እግዚአብሔር እኛን የወደደበት ፍቅሩ ልዩ ነው፣ ገደብ የለውም። ራሱን ዝቅ አድርጎ ነው እኛን ከፍ ያደረገን። ስለ እኛ እርሱ ሞቶ ነው እኛን ያዳነን። አሁን ያለንበት የዐቢይ ጾም የመጀመሪያው ሳምንት ነው። ዘወረደ ይባላል። የወረደ ማለት ነው። እግዚአብሔር ለሰው ያለውን ፍቅሩን የገለጠበት የማዳን ሥራው የሚነገርበት፣ የሚሰበክበት፣ የሚዘመርበት፣ ከሌላው በተለየ መልኩ የሚታሰብበት ሳምንት ነው። እግዚአብሔር ለአዳም የገባውን ቃል ኪዳን ለመፈጸም ከሰማያ ሰማያት መውረዱን የምንሰብክበት ነው። ሰማይና ምድር የማይችሉት አምላክ ሰውን ለማዳን በአጭር ቁመት በጠባብ ደረት መወሰኑን የምንመሰክርበት፣ ይህንኑ የምናደንቅበት ሳምንት ነው። እግዚአብሔር ከሰማያ ሰማያት ወረደ ስንል እግዚአብሔር ቦታ ወስኖት በሰማይ የሚኖር ሆኖ አይደለም። እግዚአብሔር ስለ ክብሩ ስለ ልዕልናው ዙፋኑ በሰማይ ነው፣ ምድር የእግሩ መረገጫ ናት እንላለን እንጂ ሰማይና ምድር እሱን አይወስኑትም። አንደኛ እግዚአብሔር መንፈስ ነው፣ ስፍራ አያሻውም። እግዚአብሔር ረቂቅ ነው፣ ቦታ አይገድበውም። እግዚአብሔር አካላዊ መንፈስ ነው፣ ረቂቅ አካል ነው እግዚአብሔር። የዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ እስመ እግዚአብሔር መንፈስ ውእቱ፣ እግዚአብሔር መንፈስ ነው ይለናል። መንፈስ ደግሞ ቦታ አያሻው። ስለዚህ እግዚአብሔር በሰማይ በምድር የሚኖር ሆኖ ሳይሆን እግዚአብሔር ልዕልናውን ክብሩን ለመግለጥ እግዚአብሔር ዙፋኑ በሰማይ ነው ብለን እንናገራለን። ሁለተኛ እግዚአብሔር በዓለም የሚኖር ሳይሆን ዓለምን የሚያኖር ዓለም ነው። እሱ ራሱ ዓለምን በእጁ መዳፍ ውስጥ ጨብጦ የያዛት ነው። ነቢዩ ኢሳይያስ በትንቢት መጽሐፉ ምዕራፍ 40 ቁጥር 12 ላይ ውሆችን በእፍኙ የሰፈረ ሰማይንም በስንዝር የለካ የምድርንም አፈር በመስፈሪያው ሰብስቦ የያዘ ተራሮችን በሚዛን ኮረብቶችንም በሚዛኖች የመዘነ ማን ነው ይላል። ይህን ያደረገ እግዚአብሔር ብቻ ነው። ውሃን በእፍኙ ይዘግናል፣ ይጨብጣል። ነፋሳትን በሚዛን ይመዝናል። ኮረብቶችን ተራራዎችን በሚዛን የሚመዝን እርሱ ብቻ ነው አለን ነቢዩ። ስለዚህ እግዚአብሔር ዓለምን የፈጠረ ዓለምን የሚያኖር እንጂ ዓለም ለእርሱ መኖሪያነት የተሰራች የምትበቃም አይደለም። ሦስተኛ እግዚአብሔር ቅድመ ዓለም ነበረ። ሰማይና ምድር ሳይፈጠሩ እግዚአብሔር ነበረ። ትንቢተ ኢሳይያስ ምዕራፍ 45 ቁጥር 12 ላይ እኔ ምድርን ሰርቻለሁ፣ ሰውንም በእርሷ ላይ ፈጥሬአለሁ፣ እኔ በእጄ ሰማያትን ዘርግቻለሁ፣ ሰራዊቶቻቸውንም ሁሉ አዝዣለሁ ይላል። ስለዚህ ሰማይም ምድርም ከመፈጠራቸው በፊት እግዚአብሔር ነበረ።
እግዚአብሔር ዛሬም አለ፣ እግዚአብሔር ወደፊትም ይኖራልና ዓለማት የእግዚአብሔር የእጁ ሥራ ናቸው፣ የእግዚአብሔር ሥራዎች ናቸው እንጂ የእግዚአብሔር መኖሪያዎች አይደለም። እግዚአብሔር ግን በፈቀደ በወደደ ልዩ ክብሩን የሚገልጥበት ቦታ እንደ ቤተ መቅደስ ያሉ ቦታዎች ላይ በሰዎችም ላይ እግዚአብሔር ይልቁን የእግዚአብሔር መኖሪያ የእግዚአብሔር ማደሪያ የሰው ልቡና ነው፣ የሰው አእምሮ ነው። ሰው የእግዚአብሔር መቅደሱ ነው። ሰው የእግዚአብሔር ዙፋኑ ነው። ሰው የእግዚአብሔር አዳራሹ ነው። ሐዋርያት በብዙ መልኩ እንደነገሩ ከሰማይ የወረደ ከድንግል ማርያም ተወልዶ ዓለምን ያዳነ ኢየሱስ ክርስቶስ ቅድመ ዓለም የነበረ ዓለምን ፈጥሮ የሚገዛ የሚመግብ ዓለምን አሳልፎ በክብሩ ዙፋን ለዘላለም የሚኖር የባህሪ አምላክ ነው። አምላክ ከሰማይ ወረደ ስንል ሰማይን ትቶ መጣ፣ የቦታ ለውጥ አደረገ ማለታችን አይደለም። ይህ ለእርሱ አይነገርም። እግዚአብሔር ምሉ በኩለሄ ነው። ምሉ በኩለሄም ስንል እግዚአብሔር በዓለሙም ሁሉ የመላ ነው ብንልም ዓለም በእግዚአብሔር በእጁ መዳፍ ውስጥ ናት ማለታችን ነው እንጂ ዓለም ሰፊ ሆና ከእርሱ በልጣ ለእሱ ሰፍታው እሱ የሚሞላት አይደለም። እርሷን በመዳፉ የጨበጠ የያዘ የሚመግብ የሚያስተዳድር የሚያሳልፍ ነው። ወረደ ስንል በፈቃዱ ክብሩን ትቶ የእኛን ትሕትና ገንዘብ አደረገ። ባህሪያችንን ወዶ አምላክ ሰው ሆነ ማለታችን ነው። ክርስቶስ ከሰማያ ሰማያት ወረደ ስንል አምላክ ራሱን ዝቅ አደረገ፣ በፈቃዱ ተዋረደ ማለታችን ነው። አንደኛ ከክብሩ ወረደ፣ ራሱን አዋረደ። የሚቀርበው የሌለ ብርሃን ውስጥ የሚኖር እርሱ ብርሃን ራሱን አዋረደ። ሰዎች ምራቃቸውን ተፉበት፣ ሰደቡት፣ ተዘባበቱበት። የአምልኮት ስግደት የሚገባው እሱ አንተ የአይሁድ ንጉሥ እያሉ ሰዎች ሰገዱበት። የለበጣ ስግደት፣ የመዘባበቻ ስግደት ሰገዱለት፣ አዋረዱት። እርሱም ወቅዶ ፈቅዶ ተዋረደ። ሁለተኛ እበዩ ነው። ልዕልናውን አዋረደ። በተናቀ በከብቶች በረት ተኛ፣ እንደ ሕፃናት አለቀሰ። ከእናቱ ጡት ለመነ። መጋቤ ዓለማት እጁ ሰፊ የሆነ ክብሩ ገናናነቱ የማይነገር ልዕልናው በአንደበት ሊነገር የማይቻለው እሱ ከእበዩ ከክብሩ ከልዕልናው ዝቅ አደረገ ራሱን ነው። ሦስተኛ ምልአቱ ነው። ዓለማትን በእጁ መዳፍ የያዘ እርሱ ምሉ ሆኖ ሳለ በአጭር ቁመት በጠባብ ደረት ተወሰነ። የ15 ዓመት ብላቴና ድንግል ማርያም 9 ወር ከ5 ቀን በማኅፀኗ ወሰነችው፣ ቻለችው። ዓለማትን የሠራ ዓለም በመዳፉ ያለችው እርሱ በዓለም ውስጥ ባለች 3 ክንድ ከስንዝር በሆነች በአንዲት ትንሽ ብላቴና ማኅፀን ውስጥ ከተማው አድርጎ ዙፋኑን ዘርግቶ ኖረ። አራተኛ ርቀቱ ነው። እግዚአብሔር መንፈስ ነው፣ ረቂቅ ነው፣ አይጨበጥም፣ አይዳሰስም። የማይታየው እግዚአብሔር ሥጋ ለብሶ ታየ። የማይዳሰሰው መለኮት በሥጋ ተዳሰሰ። ዘመን የማይቆጠርለት ብሉየ መዋዕል እርሱ ዳህራዊ ሆነ። ዘመን ተቆጠረለት። አልፋ ኦሜጋ ተባለ። ቀዳማዊ ወዳህራዊ፣ ትላንት የነበረ ዛሬም ያለ ወደፊትም የሚኖር እርሱ አምላክ በፍጹም ሰው ሆነ። ዘመን አስቆጠረ። ዘመን እሱ ራሱ ዘመንሰ ለሊከ ውእቱ ይላል ቅዱስ ያሬድ። እርሱ ራሱ ዘመናትን የሚጠቀልል የሚያሳልፍ፣ በእርሱ ዘንድ ዘመን እንደ ሰከንድ እንኳን የማይቆጠር ዘመን ተቆጠረለት ነው። አምስተኛ ባዕልነቱ ነው።
ባለጸጋው ራሱን አደኸየ። ሁሉን የሚመግብ እርሱ ተራበ፣ ተጠማ፣ ታረዘ። ውቅያኖስን በውሃ የመላ ተጠማሁ አለ። ክፉዎች አይሁድም ሆምጣጤ ያጠጡት። ከአንዲት ውሃ ልትቀዳ ከመጣችሁ ልጅ ውሃ ጠጪ ብሎ ለመነ። ዝናብን የሚያዘንብ ውሃን የፈጠረ የውቅያኖስ ጌታ ባህርን የሰራ እርሱ ተጠማ፣ እርሱ ታረዘ፣ እርሱ ተራበ። ከበለስ ፍሬ ሊለምን ሄደ። ድሃ አደረገ ራሱን ባለጸጋ ሆኖ ሳለ በከብቶች በረተኛ፣ በጨርቅ ተጠቀለለ፣ ማደሪያ አጣ። የጠራቢ ልጅ ተብሎ ተጠራ። ወረደ ስንል ይሄን ስድስተኛ ኃይሉ ነው። ኃያሉ አምላክ ወዶ ፈቅዶ ደካማ ሆነ። ገናናው ተዋረደ። መንገድ ከመሄድ ደከመ። መስቀል ተሸክሞ ወደቀ። ኃያሉ በድኩማን እጅ ተያዘ። ደካሞች አይሁድ እርሱን የኋሊት አሰሩት። መሬት ለመሬት ጎተቱት። በምድር ላይ ረገጡት። ኃያል መሆኑንማ ማንን ትፈልጋላችሁ ባላቸው ጊዜ ሊይዙት ይዘው እኔ ነኝ አላቸው። የናዝሬቱን ኢየሱስን እንፈልጋለን ሲሉ እኔ ነኝ ባላቸው ጊዜ ወደ ኋላቸው ተፍገምግሞ በማጅራታቸው ወድቀዋል። ካሊ ነው፣ ኃያል ነው። ኃይሉ ገደብ ወደር የለው። ከገናናው ከኃያሉ ከእግዚአብሔር በታች ራሳችሁን አዋርዱ ያለው ሐዋርያው ለዚህ ነው። ኃያሉ አምላክ ወዶ ፈቅዶ ደካማ ሆነ። ስድስተኛ መንግስቱን ንጉሱ በጲላጦስ ፊት ቆሞ ተወቀሰ፣ ተከሰሰ፣ ተፈረደበት። ምስክር ተጠራ። ንጉሱ ንጉሱን ፈረደበት። ከሄሮድስ ፊት ተሰደደ፣ ሸሸ። የሁሉ ገዢ እሱ ሞት ፈረዱበት፣ ፈራጁን ፈረዱበት። በብርሃን ዙፋን የሚቀመጥ እርሱን በመስቀል ላይ አዋሉት። ሰራዊተ መላእክት የሚገዙለት የሚታዘዙት፣ ኪሩቤል ሱራፌል በመንበሩ ዙሪያ የሚያመሰግኑት፣ መንበሩን የሚሸከሙለት የሚያጥኑለት እርሱ በመስቀል ላይ ዋለ። ንጉሱ በነገስታት ፊት ቆመ። ሊቀ ካህናት እርሱ በሊቀ ካህናቱ ፊት ቆመ። በጥፊ ተመታ፣ ተገረፈ፣ ተንገላታ፣ መከራን አየ። ስለ አዳም እርሱ መከራን ሁሉ ተቀበለ። ስለዚህ ወረደ ስንል እግዚአብሔር አምላክ ገናናው አምላክ ኃያሉ አምላክ ከክብሩ ከእበዩ ከልዕልናው ከምልአቱ ከርቀቱ ከባዕልነቱ ከኃይሉ ከመንግስቱ እንዳልነበረ የሌለው መስሎ በፈቃደኝነት ወዶ ፈቅዶ አዳምን ለማዳን ይህን አደረገ። ይህን ሁሉ ያደረገው ወዶ ፈቅዶ እንጂ ማንም አስገድዶት አይደለም። አቅም አጥቶ ስልጣን አጥቶ አይደለም። ከላይ ያየናቸው ባህሪያቱ የባህሪ ገንዘቦቹ ናቸው። ሐዋርያው ቅዱስ ጳውሎስ እንዲህ ይለናል በፊልጵስዩስ መልእክቱ ምዕራፍ 2 ቁጥር 7 ላይ የባሪያውን መልክ ይዞ በሰውም ምሳሌ ሆኖ ራሱን ባዶ አደረገ። ባሪያውን መሆን ፈለገ። የባሪያውን መልክ ወደደ። የአዳምን ሥጋ ለበሰ። ለአዳም ያለውን ፍቅሩን ገለጠለት። እግዚአብሔር ራሱን አዋርደው የሰውን ባህሪ የተዋሃደው ሰውን ወዶ ነው። ፍቅር ሰሃቦ ለወልድ ኃያልን መንበሩ፣ ፍቅር ኃያሉ ወልድን ከዙፋኑ አወረደው እስከ ሞትም አደረሰው ብሎ አባ ሕርያቆስ በመደነቅ
የተናገረው ይሄንን ነው። ስለዚህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የባህሪ አምላክ ሆኖ ሳለ ከአምላክነት ራሱን ዝቅ አደረገ ማለት ግን አይደለም። አምላክ ሆኖ ሳለ ሰው ነው። ሰውም ሆኖ ሳለ አምላክ ነው። ሰውነት የማይስማማው፣ ድካም የማይስማማው፣ ረሃብ የማይስማማው፣ መንገላታት የማይስማማው፣ ሞት የማይስማማው በፈቃዱ ሞተ፣ ተንገላታ፣ ተራበ፣ ተጠማ። ቅዱስ ኤፍሬም በማክሰኞው ውዳሴ ማርያም እንዲህ ይላል። ቃለ አብ ሕያው ዘወረደ ውስተ ደብረ ሲና ወወሃበ ሕገ ለሙሴ ወከደነ ሪሰ ደብር በጊሜ በጥስ በጽልመት ወበነፋስ። ወደ ደብረ ሲና የወረደ ለሙሴ ሕግን የሰጠ የተራራውን ራስ በጭጋግ በጢስ በጨለማ በነፋስ የሸፈነ ፈርቶ የቆሙትንም በነጋሪቶች ድምፅ የገሰጸ የአብ አካላዊ ቃል ነው ይላል። በዚያን ሰዓት እስራኤላውያን በደብረ ሲና ጌታን ያዩት የአብ አካላዊ ቃል ኢየሱስ ክርስቶስን ያዩት በሚያስፈራ ግርማ ነው። እርሱን በአካል አላዩትም፣ ድምፁን ሰሙ፣ ግርማውን አዩ። ግርማው አስፈሪ፣ ድምፁ አስፈሪ። እግዚአብሔር በነጎድጓድ ሲናገር ኦሪት ዘጸአት ምዕራፍ 19 ላይ እናገኛለን። እግዚአብሔር የተራራውን ራስ በእሳት በጭጋግ በደመና በነፋስ በጨለማ ተሸፍኗል። ድምፁ ደግሞ ይሰማል ከነጎድጓዱ ውስጥ። ፈርቶ የቆሙትንም በነጋሪቶች ድምፅ ገሰጸ። ሰው ፈርቶ የአብ አካላዊ ቃል ኢየሱስ ክርስቶስ በብሉይ ኪዳን ዘመን ለእስራኤላውያን ክብሩን የገለጠው በእንዲህ በሚያስፈራ መልኩ ነው። አሁን ግን ክብሩን የገለጠልን ራሱን የገለጠልን እኛን ሆኖ ስጋችንን ተዋሂዶ ነው፣ ሰው ሆኖን። ቅዱስ ጳውሎስ ይህንኑ ይነግረናል። እናንተ አሁን ወደዛ ወደሚያስፈራ ተራራ አይደለም የቀረባችሁት፣ ወደ እግዚአብሔር ከተማ፣ ወደ ኢየሩሳሌም ሰማያዊት፣ ወደ ጽዮን ተራራ ቀርባችኋል ይላል። የመላእክት ሰራዊት ወዳሉበት፣ ልዑላን ክቡራን ወዳሉበት ወደ መንፈሳዊቱ ከተማ ቀርባችኋል በማለት ያንን እያነጻጸረ እነሱ ፈርቶ ደንግጦ ተንቀጥቅጦ ተሸብሮ ነው የእግዚአብሔር ክብሩ የተገለጠላቸው። ለእኛ ግን ክብሩን የገለጠልን ተዋርዶልን ነው። እኛን አክብሮ ነው እርሱ የተገለጠልን። የእኛን ሥጋ ለብሶ ነው፣ እኛን ተዋሂዶ ነው፣ እኛን ሆኖ ነው፣ ከእኛ ተወልዶ በመካከላችን ተመላልሶ ከእኛ ጋር በልቶ ከእኛ ጋር ጠጥቶ እየገረፉት ሰዎች እያንገላቱ ሰዎች ሰቅሎት በመስቀል ላይ ሆኖ ነው ያየ ነው። በተራራ ላይ እስራኤል እንደፈሩት ዛሬ ደግሞ በመስቀል ላይ ሆኖ በአይሁድ ልቡና ያሉትን ያደሩትን አጋንንትን ሲገስጽ በመስቀል ላይ ሆኖ ነው ያየ ነው። ስለዚህ ዘወረደ የሚባለው ሳምንት ይህን የምናስብበት የምንዘክርበት ስለሆነ ሁላችን የእግዚአብሔር ፍቅሩን፣ ቸርነቱን፣ ትህትናውን፣ የዋህነቱን ለእኛ የገለጠልንን ክብሩን ልናስብ ይገባናል። የወደደን ያከበረን የሞተልን ያዳነን አምላካችን በፍቅሩ ጸንተን ሥጋውን በልተን ደሙን ጠጥተን የመንግሥቱ ወራሾች እንድንሆን የእርሱ ፈቃድ ይሁንልን። ይቆየን።